በዚህ ምድር ላይ ከጥንት ጊዜ ጀምሮ እስካሁን ድረስ ሰዎች ሁለት ነገሮችን አጥብቀው ይፈልጋሉ። አንደኛው መወደድን ሲሆን ሁለተኛው ደግሞ መከበርን ነው። የሚያሳዝነው ግን ይህንን የሚያገኙት ጥቂቶች ብቻ መሆናቸው ነው። ብዙ ሰው ስለ ክብር የተሳሳተ አመለካከት አለው። ያም መከበር ወይም ክብር የሚገኘው በዝናና በሀብት በብዙ ገንዘብ ስለሚመስለው ነው። እውነታው ግን ከዚህ ፍጹም የተለየ ነው። ምክንያቱም በስም የምናውቃቸው ባለሀብቶች ሆነ ዝነኞች በህብረተሰቡ የተናቁ ሲሆኑ መመልከት የተለመደ ነው። እንዲሁም በየሰፈሩ ደግሞ ምንም ዝናና ሀብት ባይኖራቸውም በሄዱበት ሁሉ የሚከበሩ ሰዎችንም ደግሞ እናውቃለን። ታዲያ ብሩስ ሊ አንድ ጊዜ እንዲህ ብሎ ነበር፣ ዕውቀት ኃይልን ይሰጣችኋል፣ ማንነታችሁ ግን ያስከብራችኋል። ታዲያ የመከበር ምስጢር ምንድን ነው? በዛሬው ቪዲዮ ሀብታምና ዝነኛ ብቻ ሳይሆን በማንነቱ የሚከበር ሰው የሚያደርጋችሁን 10 ነገሮች እናወራለን። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በዚህ አጭር ነገር በሚወደድበት ጊዜ ራሳችሁን ገዝታችሁ እስከ መጨረሻው በመመልከት የጽናትና የትዕግስት አቅማችሁን አሻሽሉ። ወደ ቪዲዮ። ለመከበር ከሚረዱን 10 ዘዴዎች አንደኛው ሁልጊዜም የመጨረሻ ተናጋሪ ሁኑ። ይህ እየተወራ ስላለው ሐሳብ በትክክል እንድትረዱና የበሰለ ሐሳብን እንድትሰጡ ይረዳችኋል። ይህንንም ስታደርጉ በተዘዋዋሪ አድማጭ ናችሁ ማለት ነው። ስለዚህ በሰዎች ዘንድ አስተዋይና የተረጋጋ መንፈስ ያላችሁ ሆናችሁ ትታያላችሁ። የእናንተ ሐሳብና አስተያየትም ቅድሚያ ከተወሩት ሁሉ አጽንዖት ይሰጠዋል። ለእናንተም ሆነ ለእናንተ ሐሳብ አክብሮትን ትፈጥራላችሁ። ሁለተኛ፣ ቃላችሁን ጠብቁ። ይህ በጣም ወሳኝ ነጥብ ነው። በሕይወት ዘመን ብዙ ሰውን እናውቃለን። ከብዙ ሰውም ጋር ብዙ ስምምነቶችን እናደርጋለን። ታዲያ አንዳንዶች በስሜት በጊዜው በተፈጠረ ሁኔታ ላይ ብቻ ሆነው ብዙ የማይፈጽሙትን ቃል ይገባሉ። በዚህም ተአማኒነትን ሲያጡ ሲናቁም እናስተውላለን። እናንተ ግን በቀላሉ ቃል የማትገቡ ሰዎች ሁኑ። ነገር ግን ቃል ከገባችሁ በኋላ በፍጹም ከቃላችሁ አትውጡ ወይም ቃላችሁን ጠብቁ። ቃል ለመግባት የቱንም ያህል ጊዜ ልትወስዱ ይገባል። ካላመናችሁበት በፍጹም አትስማሙ። ነገር ግን ቃል ከሰጣችሁ ለቃላችሁ ታማኝ ሁኑ። ቃላችሁን አትጠፉ። እርሱ እንደ ቃሉ ነው የሚባል ሰው ሁኑ። ይህ በሰዎች ዘንድ ያስከብራችኋል፣ ታማኝነታችሁንም ያስመሰክራል። ይህ ለመከበር ብቻ ሳይሆን ነገር ግን የሕይወታችሁ ሕግ አድርጉት። እናንተ ቃል ስትገቡ የገባችሁላቸው ሰዎች ወይም ድርጅቶች፣ ማንኛቸውም አካሎች በዛ ጉዳይ ጭንቀታቸው ሊቀል ወይም እንደተፈጸመ ሊቆጥሩ ይገባል። ትልልቅ ስምምነትን ብቻ ሳይሆን በትንሹም ይህ ባህሪያችሁ ይታወቅ። በጥቂቱ የታመነ በብዙ ይሾማል። ስለዚህ ውሸትን፣ ቃል አባይነትን አስወግዱ። ለቃላችሁ ሁልጊዜም ታማኝ ሁኑ። ሶስተኛው፣ ራሳችሁን አምናችሁ ተቀበሉ። የመጀመሪያው ከሁሉም ዘዴዎች የሚቀድመው ነገር ስለ ራሳችን ያለንን አመለካከት ማስተካከል ነው። ይህም ማለት በመጀመሪያ ተፈጥሯችሁን፣ መልካችሁን፣ ቁመታችሁን፣ ውፍረታችሁንና ቅጥነታችሁን whatever አምናችሁ ተቀበሉ። ይህ የመጀመሪያው እርምጃ ነው። ስለ ራሳችሁ ስታስቡ የሚሰማችሁን መጥፎ ስሜት እስኪጠፋ ድረስ የተሰጣችሁን ውደዱት። መስታወቱ ፊት ስትቆሙ ከፊት የምታዩትን ያንን ሰው ውደዱት። ማንም ሆናችሁ ማን፣ ምንም ሆናችሁ ምን፣ የሰው ልጅ ስለሆናችሁ ብቻ ክብር ይገባችኋል። ፍቅርና እንክብካቤ ይገባችኋል። ስለዚህ ከማንም ይልቅ ለራሳችሁ ያላችሁት ደግሞ እናንተ ናችሁ። እናንተ ያላከበራችሁትን ሰው ማን ያከብረው? እናንተ ያልወደዳችሁትንስ ማን ይውደደው? ስለዚህ ሶስተኛው እርምጃ ራሳችሁን አምናችሁ መቀበል ነው። አራተኛው ደግሞ ራሳችሁን አክብሩ። ሰዎች እንዲያከብሯችሁ ወይም ቦታ እንዲሰጧችሁ መጀመሪያ ራሳችሁን ማክበር ይጠበቅባችኋል። ንጹህ ቤት ስንገባ እንዳናቆሽሸው ጫማችንን እናውልቃለን። ቤቱ ግን ቆሻሻ ከሆነ ከነጫማችን እንገባለን። ሰዎች ለቤቱ እንዲጠነቀቁ መጀመሪያ የቤቱ ባለቤት ስለ ቤቱ መጠንቀቅ ይኖርበታል። ሕይወትም እንደዚሁ ነው። እናንተ ያላከበራችሁትን ሕይወት የሚያከብርላችሁ ሰው አትፈልጉ። በውስጣችሁ ያለው ኢነርጂ ወደ ውጪ መጋባቱ አይቀርም። ሰዎች እናንተን የሚመለከቷችሁ ራሳችሁን በምታዩበት መነጽር መሆኑን ተረዱ። ስለዚህ ለራሳችሁ መጀመሪያ ሰዎች እንዲሰጧችሁ የምትፈልጉትን ክብር ቀድማችሁ አለማምዱት። ለራሳችሁ ከፍ ያለ ግምት ይኑራችሁ። ይህ ደግሞ አራተኛው ዘዴ ነው። አምስተኛ፣ የዓላማ ሰው ሁኑ። ይህ ወሳኝ ነጥብ ነው። ራሳችሁን እንደ ቀስተኛ ቁጠሩ። ከዛም ዓላማ ወደምታደርጉበት ክብ
በትኩረትና በጥንቃቄ ቀስታችሁን አስወንጭፉ። ዓላማችሁን እስክትመቱም ድረስ በፍጹም አታቋርጡ። አንዳንዶች ግን ቀስቱ በተሰካበት ቦታ እየሄዱ ያከቡና ዓላማቸው እንደተሳካላቸው ይናገራሉ። እናንተ ግን የምትፈልጉትን አጥርታችሁ ወቁ። ወደዛም ትኩረት አድርጋችሁ መጓዝ ጀምሩ። ባለ ዓላማና ባለ ራዕይ ሁሌም ይከበራል። ምክንያቱም ዓላማው ላይ ትኩረት ያደረገ ሰው ማንም ሰው ሊያዘናጋው አይችልም። በህይወቱ ምን መቅደምና ምን መዘግየት እንዳለበት ጠንቅቆ ያውቃል። ጊዜውን በአግባቡ ይጠቀማል። በሰዎች ዘንድም አመኔታን ያገኛል። በዚህ መንገድ ሰዎች ያከብሯቸዋል። ስለዚህ አምስተኛው ዘዴ ደግሞ የዓላማ ሰው መሆን ነው። ስድስተኛ ለብቻችሁ ከባባድ ነገሮችን አድርጉ። ይህ ሳይንሳዊ የሆነ ሳታስቡት በራስ መተማመናችሁን ጨምሮ ራሳችሁን የምታገኙበት ዘዴ ነው። ይህ በቀላል አማርኛ አብዛኛው ሰው ሊያደርግ የሚከብደውን ነገር በማድረግ በሰብኮንሺየስ ማይንዳችን ላይ ለራሳችን ላቅ ያለ ግምትን መስጠት ነው። አስተውላችሁ ከሆነ ጂም ገብቶ ሰው ሲወጣ በላዩ ላይ የሚነበበው ስሜት ጉራ እስኪመስል ድረስ ይታይበታል። ያ ማለት ያ ሁሉ ሰው በተኛበት ተነስቶ ስፖርት በመስራቱ ከባባድ መጠን ብረቶችን በማንሳቱ እሱ ሳያስበው ነገር ግን በውስጡ የበላይነት ስሜት ይገነባል። ይህ የሰው ልጅ ከሰው በልጦ መታየት ሁሌም ቢሆን ኩራት ይሰማዋል፣ በራስ መተማመኑም ይጨምራል። ስለዚህ ከባባድ ነገር መጽሐፍ ማንበብ፣ ስፖርት መስራት የመሳሰሉትን ሌሎች የማያደርጉትን በማድረግ በራስ መተማመናችሁን ገንቡ። በደንብ አስተውሉ። ታላላቅ ሰዎች ብዙ ነገርን ያሳኩ ሰዎች ናቸው። ለምን? ሙሉ ለሙሉ በራስ መተማመናቸው ትልቅ ይሆናል። ያ እነሱ የደረሱበት ቦታ ብዙዎች አለመድረሳቸውን ስለሚያስቡ ነው። ስለዚህ ከባባድ ነገሮችን በማድረግ በራስ መተማመናችሁን ገንቡ። ይህ በራስ መተማመን ደግሞ ለሰው ይጋባል። ስለዚህ በሰው ዘንድ ትከበራላችሁ። ሰባተኛ ሁሌም በለውጥ ላይ ሁኑ። ሰዎች ሰዎችን ከሚያከብሩበት ወይም ንቀት ከሚያሳዩበት ነገር አንዱ እዛው በዛው የሆነ ኑሮ ነው። እናንተ ግን ዕለት ተዕለት ለውጥን መላመድ ወይም መሻሻል ይኖርባችኋል። እየተለወጣችሁ መሆናችሁን ሲያዩ ለእናንተ የሚሰጡት አክብሮትም በዛው ልክ ይጨምራል። ሰዎች እንደመሆናችን ለውጥ ግዴታ ስለሆነ ራሳችሁን ለውጡ። ስምንተኛ ሰዎችን አክብሩ። ይህ የሰጥቶ መቀበል ሕግ ነው። የምትፈልጉትን ነገር ለማግኘት የሚፈልጉትን ነገር መስጠት አለባችሁ። ቅድም እንዳልነው ሰው ሁሉ ደግሞ መከበርን ይፈልጋል። ስለዚህ እንዲያከብሯችሁ ቅድሚያ እናንተ አክብሮትን አሳዩአቸው። ምናልባት እናንተ መከበር በምትፈልጉበትም መንገድ ሊሆን ይችላል። ሰውን አክባሪ ሰው ለራሱ ክብር አለው ይባላል። ይህ ማለት የአስተሳሰባችሁንም አድማስ ያሳያል። ለሰው ልጅ የምትሰጡትንም ግምት ሰው በመሆኑ ብቻ ሊከበር ይገባዋል። ስለዚህ ገንዘብ፣ ስኬት፣ ሀብት፣ ስልጣን ሳታዩ ሁሉንም በእኩል እይታ አክብሩ። ያኔ ትከበራላችሁ። ዘጠነኛ አትለማመጡ። ይህ ባህሪ ምናልባትም አብዛኞቻችን የማንፈልገው ነገር ግን ሳንፈልግ በምንወዳቸው ላይ የምናንጸባርቀው ባህሪ ነው። ነገር ግን የምትወዱትም ወይም የምትፈልጉት ሰው የእናንተ የሚሆነው በዚህ መንገድ አለመሆኑን እወቁ። ይበልጥ ለንቀት እንደሚዳርጋችሁም እወቁ። በጥፋታችሁ አንድ ጊዜ ይቅርታን ጠይቁ። አልቀበልም ከተባላችሁ አትደጋግሙ፣ አትለምኑ። ምክንያቱም እነርሱ ለእናንተ በጣም አስፈላጊ እንደሆኑ ስለሚሰማቸው መናቅን ይጀምራሉ። ዋጋችሁን ክብራችሁንም ጠብቁ። ምክንያቱም ሰዎች በጣም መፈለግ ሲሰማቸው ባህሪያቸው ስለሚያስቸግር፣ እነርሱም በእርግጥ ለእናንተ አስፈላጊ ናቸው። ነገር ግን ያለ እነሱ መኖር የማትችሉም አይደላችሁም። እዚህ ምድር ላይ ሰዎች ያለ ሰው አይኖሩም። ይህ ማለት ግን ካለ አንድ ሰው ማለት አይደለም። ሕይወት ተጓዥ ነች። አንዱን የለወጠች ሌላ ታስተዋውቃለች። አንዱ ሲሄድ ሌላ ይመጣል። ስለዚህ መከበርን ከፈለጋችሁ በልመናና በተለማማጭነት አትታወቁ። ካጠፋችሁ በተገቢው መንገድ ብቻ ይቅርታን ጠይቁ። አስረኛና የመጨረሻው ፍርሃታችሁን ተጋፈጡ። የሰው ልጅ ከባዱ እስር ቤት ፍርሃት ነው። ከባድ ያደረገው አንደኛ ምክንያት ደግሞ ቁልፉ ስለሚያስፈልገው ነው። ቁልፉ ደግሞ ያለው እዛው በእስር ቤት ውስጥ ባለው ሰዎች ላይ ነው። ምን እያልኩ መሰላችሁ? በፍርሃት እስር ቤት ውስጥ ከሆናችሁ ቁልፉም ራሳችሁ ጋር ነው ማለት ነው። በራስ መተማመንን ለመገንባት ለመከበርም ሆነ በሰዎች ለመወደድ ዘወትር ከምትፈሩት ነገር ጋር ተጋፈጡ። የራሳችሁን ስታይል ልብስ መልበስ ነው የምትፈሩት? በሰው ፊት ማውራት ነው የምትፈሩት? በማንበባችሁ ለነገሮች ትኩረት በመስጠታችሁ አካባዥ መባልን ነው የምትፈሩት? ምንድነው የምትፈሩት? ከዘመኑ ጋር መጓዝ አለመቻልን ነው የምትፈሩት? የራሳችሁን ስራ መጀመር ነው የምትፈሩት? ብቻ
ሁሌም ከምትፈሩት ነገር ጋር ተጋፈጡ። ያንን ባደረጋችሁ ቁጥር አሁንም ሳትፈልጉ እንኳን በራስ መተማመናችሁ ይደብራል። በራስ መተማመን ያለው ሰው ደግሞ የሚፈልገውን በራሱ ጊዜና በራሱ ሰዓት የሚያደርግ ሰው ሁልጊዜም ይከበራል። እዚህ ምድር ላይ ብዙ ተከታይ አለ፣ አስከታይ የሚሆኑት ግን ጥቂቶች ብቻ ናቸው። ስለዚህ ለመከበርም በራስ መተማመናችሁንም ለመገንባት ፍርሃታችሁን መጋፈጥ ጀምሩ። አላስፈላጊ ፍርሃቶችንም አስወግዱ። እሺ 10ንም ነጥቦች ጨርሰናል። እስከዚህ ካዳመጣችሁ አንድ ለመከበር ወሳኝ የሆነ ሚስጥርን ልንገራችሁ። ይህ ሚስጥርም የማትጠብቁት ሊሆን ይችላል። ያም ለመከበር ዝቅ በሉ የሚል ነው። ይህ ከጌታችን ከኢየሱስ ክርስቶስ የተማርነው ማንም ጌታ ሊሆን የሚወድ ቢኖር ራሱን ያዋርድ ብሎ እሱ ራሱ ጌታ ሆኖ ሳለ የደቀ መዛሙርቱን እግር ያጠበበት ድንቁና ሚስጥር የሆነው የመከበር ቁልፍ ነው። በራስ መተማመን ሲኖርህ ያመንክበትንና የምትፈልገውን ሕይወት ትኖራለህ። በራስ መተማመን ሲኖርህ ሰዎች ይፈልጉሃል። የትዳር አጋርህ፣ ቤተሰብህ፣ ጓደኞችህ ሁሌም በአጠገባቸው እንድትኖር ይፈልጉሃል። ካንተ ጋር ሲሆኑ ደህንነት ይሰማቸዋል። ፍርሃታቸው ይወገዳል። ምክንያቱም በራስህ ትተማመናለህ። ምንም ነገር ለማድረግ የማንንም ፍቃድ አትፈልግም። ኃላፊነትን መውሰድ ትችላለህ። እንደዚህ አይነቶቹ ሰዎች በምድር ላይ 15% ብቻ ናቸው። የተቀረው 85% ሰው በወረደ በራስ መተማመን ውስጥ ስለሚገኝ ከላይ የጠቀስኩትን አያሟላም። አንዳንዴ ደግሞ በራስ መተማመን እንዳላቸው እያስመሰሉ ለብቻቸው ሲሆኑ ግን የወረደ በራስ መተማመን ያላቸውም ጥቂቶች አይደሉም። እናንተ ግን ይህንን ቪዲዮ ስትከፍቱ በራስ መተማመናችሁን ለማሳደግ 50% ያህል ተራምዳችኋል። የተቀረው 25% ይህንን ቪዲዮ እስከመጨረሻው በጥንቃቄ ማዳመጥ ሲሆን የተቀረው 25% በዚህ ቪዲዮ በራስ መተማመንን ለማሳደግ የሚረዱ ብለን የምንነግራችሁን 5 ቁልፍ ዘዴዎች መተግበር ነው። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እስቲ በመጀመሪያ በራስ አለመተማመን ከየት ይመጣል ብለን እንጠይቅ። ይህ ጥያቄ በቀላልና ግልጽ ቋንቋ በራስ አለመተማመን ከኖርንበት እየኖርን ካለንበት አካባቢ ይመጣል ብለን ልንመልሰው እንችላለን። እስቲ መለስ በሉ። አስተዳደጋችን እንዴት ነበር? ጥፋት ስናጠፋ እንዴት ነበር የምንቀጣው? ሁሌም ከጎረቤት ሕፃን ጋር እያነጻጸሩ አሳደጉን? ሁሌም ስናጠፋ የነገሩ ትክክል አለመሆን ነበር የሚገባን? ወይስ የአሳዳጊዎቻችን ቁጣ? አሁንስ ምን አይነት ጓደኞች አሉን? ቀልድ በሚመስል መልኩ ይሰድቡናል፣ ሙድ ይይዙብናል፣ ባረማመድ ባስተሳቃችን በተለያዩ ተግባራችን እየተከተሉ ያሳቅቁናል። ምን አይነት ጓደኛ አላችሁ? በእነዚህ ጥያቄዎች ውስጥ በራስ መተማመናችንን እየገደሉ ያሉትንና የነበሩትን ነገሮች ለይተን ማወቅ እንችላለን። ስለዚህ አሁን በእነዚህ ምክንያት የወረደውን በራስ መተማመናችንን በእነዚህ 5 መንገዶች እንዴት መገንባት እንደምንችል እንመልከት። አንደኛ፣ ራሳችሁን አምናችሁ ተቀበሉ። የመጀመሪያው ከሁሉም ዘዴዎች የሚቀድመው ነገር ስለ ራሳችን ያለን አመለካከትን ማስተካከል ነው። ይህም ማለት በመጀመሪያ ተፈጥሯችሁን፣ መልካችሁን፣ ቁመታችሁን፣ ውፍረታችሁን፣ ቅጥነታችሁን ዋቴቨር አምናችሁ ተቀበሉ። ይህ የመጀመሪያው እርምጃ ነው። ስለ ራሳችሁ ስታስቡ የሚሰማችሁ መጥፎ ስሜት እስኪጠፋ ድረስ የተሰጣችሁን ውደዱት። መስታወት ፊት ስትቆሙ ከፊት ለፊት የምታዩትን ያንን ሰው ውደዱት። ማን ሆናችሁ ማን፣ ምንም ሆናችሁ ምን፣ የሰው ልጆች ስለሆናችሁ ብቻ ክብር ይገባችኋል። ፍቅርና እንክብካቤ የሚገባችኋል። ስለዚህ ከማንም ይልቅ ለራሳችሁ ያላችሁትም ደግሞ እናንተ ናችሁ። እናንተ ያላከበራችሁትን ሰው ማን ያክብረው? እናንተ ያልወደዳችሁትን ሰው ማን ይውደደው? ስለዚህ የመጀመሪያው እርምጃ ራሳችሁን አምናችሁ ተቀበሉ። ሁለተኛ፣ ለብቻችሁ ከባባድ ነገሮችን አድርጉ። ይህ ሳይንሳዊ የሆነ ሳታስቡት በራስ መተማመናችሁን ጨምሮ ራሳችሁን የምታገኙበት ዘዴ ነው። ይህ በቀላል አማርኛ አብዛኛው ሰው ሊያደርገው የሚከብደውን ነገር በማድረግ በሰብኮንሺየስ ማይንዳችሁ ላይ ለራሳችሁ ላቅ ያለ ግምትን መስጠት ነው። አስተውላችሁ ከሆነ ጂም ገብቶ ሰው ሲወጣ በላዩ ላይ የሚነበበው ስሜት ጉራ እስኪመስል ድረስ ይታይበታል። ያ ማለት ያ ሁሌም ሰው በተኛበት ተነስቶ ስፖርት በመስራት ከባባድ መጠን ብረቶችን በማንሳት እሱ ሳያስበው ነገር ግን በውስጡ የበላይነት ስሜትን ይገነባል። ይህ የሰው ልጅ ከሰው በልጦ መታየት ሁሌም ቢሆን ኩራት እንዲሰማው የሚያደርገው ምልክት ነው። በራስ መተማመን ይጨምራል። ስለዚህ ከባባድ ነገር መጽሐፍት ማንበብ፣
ስፖርት መስራት የመሳሰሉት ሌሎች የማያደርጉትን በማድረግ በራስ መተማመናችሁን ገንቡ። በደንብ አስተውሉ። ታላላቅ ሰዎች ብዙ ነገርን ያሳኩ ሰዎች ናቸው። ለምን ሙሉ በሙሉ በራስ መተማመን እንዳላቸው ጠይቁ። ያ እነርሱ የደረሱበት ቦታ ብዙዎች አለመድረሳቸውን ስለሚያስቡ ነው። ስለዚህ ሁልጊዜም ቢሆን ከባባድ ነገሮችን በማድረግ በራስ መተማመናችሁን ገንቡ። ሶስተኛ ፍርሃታችሁን መጋፈጥ። የሰው ልጅ ከባዱ እስር ቤት ፍርሃት ነው። ከባድ ያደረገው ደግሞ አንደኛ ምክንያት ቁልፉ ስለሚያስፈልገው ነው። ቁልፉ ደግሞ ያለው እዛው በእስር ቤት ውስጥ ባለው ሰው እጅ ላይ ነው። ምን እያልኩ መሰላችሁ? በፍርሃት እስር ቤት ውስጥ ከሆናችሁ ቁልፉም ራሳችሁ ጋር ነው። በራስ መተማመንን ለመገንባት ዘወትር ከምትፈሩት ነገር ጋር ተጋፈጡ። የራሳችሁን ስታይል ልብስ መልበስ ነው የምትፈሩት? በሰው ፊት ማውራት ነው የምትፈሩት? በማንበባችሁ ለነገሮች ትኩረት በመስጠታችሁ አካባዥ መባልን ነው የምትፈሩት? ምንድን ነው የምትፈሩት? የራሳችሁን ሥራ መጀመር ነው የምትፈሩት? ብቻ ሁሌም ከምትፈሩት ነገር ጋር ተጋፈጡ። ያንን ባደረጋችሁ ቁጥር አሁንም ሳትፈልጉ እንኳን በራስ መተማመናችሁ ይዳብራል። አራተኛ ንጽህናችሁን ጠብቁ። ቀላል ይመስላል፣ ነገር ግን ትልቅ ተጽዕኖ አለው። የትም ቦታ ንጹህ ሆናችሁ ስትገኙ የሚኖራችሁ በራስ መተማመን ይጨምራል። ይህን ማድረግ ደግሞ ቀላል ነው። በቃ መታጠብ ነው እና የታጠበ ንጹህ ልብስ መልበስ፣ ውድ ሳይሆን ንጹህ። ከቻላችሁ ጥሩ ጠረን ሽቶ መቀባት። በአጭሩ ራሳችሁን በደንብ ብትጠብቁ የትም ቦታ በራስ መተማመናችሁ ከፍ ያለ ይሆናል። አምስተኛ እና የመጨረሻው ሁሌም ማደግ አለባችሁ። ሁሌም እንደማደግ በራስ መተማመንን የሚጨምር የለም። ዛሬ ካላችሁበት ነገ የተሻለ ሆናችሁ ስትገኙ ለራሳችሁ ያላችሁ አመለካከት እየተለወጠ ይመጣል። አንዳንድ ጥቃቅን ችግሮች በትልቅ ገድላችሁ እየተሸነፉ ይመጣሉ። ስለዚህ ዘወትር ራሳችሁን አሳድጉ። ያኔ በራስ መተማመናችሁ ልክ እንደ ጡንቻ ነው። ራሳችሁን ስታዳብሩ እሱም ይዳብራል። ብዙ የሚፈለግ ነገር ሲኖራችሁ እሱም እየጨመረ ይመጣል። ስለዚህ በገንዘብ፣ በስራ፣ በትምህርት፣ በመንፈሳዊ ነገር በሁሉም መስክ ስታድጉ አብሮ የሚያድግ ነገር ነው። እሺ እስከዚህ ካዳመጣችሁ አንድ ቲፕ ልጨምርላችሁ። በራስ መተማመንን ለማሳደግ ከሁሉም በላይ ሰዎች ስለ እናንተ የሚያስቡትን ሳይሆን እናንተ ስለ ራሳችሁ የምታስቡትን በጥልቀት መርምሩ። ያኔ ነገሩን ከምንጩ ለማድረግ እድል ታገኛላችሁ። እናመሰግናለን። ስለ በራስ መተማመን ብዙ ብታደምጡ፣ ብዙ ብትሰሙ፣ ብዙ ብታነቡ የምትለውጡት ነገር የለም። ካሁን ጀምሮ እርምጃ ውሰዱ። በራስ መተማመናችሁን ለመገንባት ስለ ራሳችሁ ያላችሁን አመለካከት ቀይሩ። በራስ መተማመናችሁን ለመገንባት ስለ ራሳችሁ ያላችሁን አመለካከት ቀይሩ። ሁል ጊዜም ቢሆን የተሻለ ሆናችሁ ለመገኘት ሞክሩ። ያ በራስ መተማመናችሁን ይገነባል። በራሳችሁ የምትተማመኑት ደግሞ አንዳንድ ጊዜ የምትተማመኑበት ኃይል ሲኖራችሁ ነው። ያንን ኃይል ደግሞ አምላካችሁን ወይም ፈጣሪያችሁን አድርጉት። በራስ መተማመናችሁ ከፍ የሚለው የስጋት ስሜት ሳይሰማችሁ ሲቀር፣ የፍርሃት ስሜት ሳይሰማችሁ ሲቀር ነውና የፍርሃትና የስጋት ስሜትን የሚያጠፋላችሁ፣ በሁኔታ ሁሉ እንዳትደነግጡ የሚያደርጋችሁ በአምላካችሁና በፈጣሪያችሁ ላይ ያላችሁ እምነት ነው። ስለዚህ በአምላካችሁና በፈጣሪያችሁ ላይ እምነታችሁን የበለጠ አሳድጉ ወይም ገንቡ። ይህ በራስ መተማመናችሁን ይገነባላችኋል። በራስ መተማመናችሁ ለእናንተ እጅግ አስፈላጊ ነገር ነው። ስለዚህ በራስ መተማመናችሁን ገንቡ። የሰው ልጅ ሁሉ የመወደድና የመፈለግ ረሃብ አለው ይላል ዳል ካርኔጊ። እውነት ነው። ሁሉም ሰው ባለበት ቦታ ላይ ተፈላጊና ተመራጭ መሆንን ይፈልጋል። እንደውም አንዳንዴ መኖራችን ራሱ ትርጉም የሚሰጠን እንደምንፈለግ ሲሰማን ነው። ስለዚህ በአጭር ቋንቋ ሕይወታችንን ትርጉም ከሚሰጥልን ነገር አንዱ መፈለግ ነው። ታዲያ አንዳንዶች በሄዱበት ሁሉ ይፈለጋሉ። ለስራ፣ ለጓደኝነት፣ ለማማከር፣ በሁሉም ነገር ተመራጭ ሆነው በሰው ሲከበቡ ይታያል። እነዚህ ሰዎች ሁሌም ምርጫ በእጃቸው ነው። ሁሉም አሰፍስፎ ይቀበላቸዋል። አንዳንዶች ደግሞ በሰዎች የሚገፉና ሰዎች የማይተማመኑባቸው ናቸው። ወይም በእነሱ ስራ የሚረካ የለም። ሁሌም የመጨረሻ አማራጭ ናቸው። ድርጅቶች በኢኮኖሚ ወይም በአንዳንድ ችግር ሰራተኛ ቅነሳ ቢያደርጉ የመጀመሪያ ተቀናሽ ናቸው። በልምምጥ ነው የሚኖሩት። ታዲያ በሁለቱ አይነት ሰዎች መካከል ያለው ልዩነት አንድ ነው። ያም
ጸባይ ይባላል። በዛሬ ቪዲዮ እንደ መጀመሪያዎቹ አይነት ሰዎች ተፈላጊና ተመራጭ የምትሆኑበትን 10 ጸባዮች ነግራችኋለሁ። ከ10ሩ ጸባዮች ስንቱ እንዳላችሁ በኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ እያደረጋችሁ ጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። መፈለግ አስፈላጊ እንደሆነ ሁላችንም እናውቃለን። በተለይ በዚህ አሁን ባለንበት ፉክክር በበዛበት ዓለም ላይ የግድ ያስፈልገናል። ታዲያ ተፈላጊ የሚያደርጉን 10 ጸባዮችን ደግሞ እንመልከት። አንደኛ፣ ራስን ማነቃቃት። ይህ ጸባይ ስራችሁን እንዳታቆሙ፣ ከሰዎች ጋር ያላችሁን ግንኙነት እንዳታበላሹ ያደርጋችኋል። ጀማሪ ብቻ ሳይሆን ጨራሽ ያደርጋችኋል። አብዛኛው ማሳካት ያለባችሁ ነገሮችን የሚደገፉት ወይም ለመቀጠላቸው ዋስትና የሚኖራቸው በእናንተ ላይ ነው። ለእናንተ ደግሞ ያላችሁት ራሳችሁ ብቻ ናችሁ። አብዛኛውን ነገር የምታሸንፉት ብቻችሁን ታግላችሁ ነው። ለዛ ነው ራሳችሁን ማነቃቃት ማወቅ ያለባችሁ። ሰዎች በተነቃቃ ሰው አካባቢ መሰብሰብ ይወዳሉ። ተስፋ ባለው ሰው ዘንድ፣ በሚሰራ በቃ በአጠቃላይ ባልደከመ ሰው ዘንድ መሰብሰብ ይፈልጋሉ። ምክንያቱም በዛ ሰው ዘንድ ወይም በዛ አካባቢ የሚፈጠረውን ኢነርጂ ስለሚወዱት ነው። የተነቃቃ ሰው የሚያጋባው ኢነርጂ ራሱ እንድንነቃ የሚያደርግ ፖዚቲቭ ኢነርጂ ነው። ሰዎች ድብርታቸው፣ ጭንቀታቸው ሁሉ በእንዲህ አይነት ሰው አካባቢ ሲሆኑ ይወገድላቸዋል። ስለዚህ ይህ በጣም ተፈላጊ የሚያደርገው አንደኛው ባህሪ ነው። ሁለተኛ፣ ነፃ መሆን። ይህ ማለት ሁሌም የሰው ልጅ በሕግና በስርዓት ውስጥ ታጥሮ መኖርን አይወድም። የተከለከለውን በማድረግ ውስጥ የሚያገኘው ደስታ አለ። እንደውም ሰርቀው የጎረሱት ጉርሻ ይጣፍጣል ይባላል። ታዲያ ሰው በአንድ ጎኑ ሕግና ስርዓትን ሲያዋቅር፣ በሌላ ጎኑ ደግሞ ያንን ሕግ ማፍረስ ወይም መጣስ ይወዳል። ታዲያ ነፃ መሆን ሲባል ምን ማለት ነው? በአይነቱ ተመልከቱት። ሴቶች በዱርዬ ወንድ ይማረካሉ። ይህ ሁሉ የሰው ልጅ እንዲፈቀድለት ለሚፈልገው ትንሽ ነፃነት የሚከፍለው ዋጋ ነው። ታዲያ ነፃ ሆኑ ሲባል ሁሉን በመጠንና በተገቢው መንገድ ማድረግን ነው። በስራና በስርዓት ብቻ ከታወቃችሁ ሰዎች እናንተ ጋር ሲሆኑ የሆነ ጭንቀት ስለሚሰማቸው እናንተ ላይ ለጉዳይ እንጂ አብሮ ለማሳለፍ የማይመርጧችሁ ትሆናላችሁ። ስለዚህ ነፃ ሁኑ። መሳቅ፣ መጫወት አትፍሩ። ለቀልድ የምትፈሩ ሰዎች አትሆኑ። ቀልዱ፣ ቀለል በሉ። ሁልጊዜም በፕሮቶኮል ልብስ ብቻ አትታዩ። ከአለባበስ ከአመጋገብ ጀምሮ አንዳንድ ጊዜ ዝቅ በሉ። ቀላሉን የህይወት ስታይል ተለማመዱ። ቋንቋችሁን ሁሉ ቀለል አድርጉ። ለቀልድ፣ ለሳቅ፣ ለጫውታ በሰዎች ዘንድ አትፈሩ። ሰዎች እናንተ ጋር ለሚሳሳቱት ለሳቅም ሆነ ለቀልዳቸው ከእናንተ ዘንድ ትዝብትን የሚያተርፉ የሚመስል ስሜት እንዳይሰማቸው አድርጉ። ለብዙ ነገር ተመቹ። ይህ ነፃ መሆን በሰዎች ዘንድ ተወዳጅና ተፈላጊ ከሚያደርጋችሁ ባህሪዎች ውስጥ ሁለተኛው ነው። ሶስተኛ፣ ሞካሪ ሁኑ። ይህ ጸባይ ብዙዎች እናንተን ካጠገባቸው ለማድረግ ብዙ የሚተጉለት ጸባይ ነው። ሞካሪ መሆን ተወዳጅ ከሚያደርጋችሁ ባህሪ መካከል በሶስተኛነት የምናነሳው ነው። ይህንን ባህሪ መገንባት በእርግጥም ኃላፊነትን ከመውሰድ ጋር በቀጥታ ይገናኛል። ግን ሞካሪ መሆን ማለት ምናልባትም ባልተረጋገጠ ሐሳብ ወይም በአዲስ ነገር ላይ በድፍረት ኃላፊነትን ወስዶ መሞከር ነው። ሁልጊዜም በተለመደው መንገድ መኖርን አስወግዱ። ለአዲስ ነገር አይምሯችሁን ክፍት አድርጉ። አዲስ ሐሳብ፣ አዲስ መንገድን በመሞከር የሚመጣውን ኪሳራም ሆነ ውድቀት፣ ስኬትም ሆነ ማሸነፍ ለመቀናጀት አይምሯችሁን፣ ስነ ልቦናችሁን አብቁ። ሁሌም በሰዎች ዘንድ አዲስ ሐሳብ አለ፣ ግን በተግባርና በሐሳብ መካከል ያለውን ድልድይ ማፍረስ የጥቂቶች ብቻ ነው። ይህ ባህሪ ካላችሁ ሰዎች ወደ እናንተ ይሰበሰባሉ። ተቀጥራችሁ የምትሰሩ እንኳን ብትሆኑ የአለቃችሁ ህልውና ግን በእናንተ እጅ ላይ ይወድቃል። ምድር ላይ ሁሉም ለሚሞክር ሰው የያዘው ስድብም አድናቆትም አለው። እውነታው ግን ስድቡም ሆነ አድናቆቱ በሜዳው መሃል ለሚጫወተው ነው። በሌላ አማርኛ ትኩረት ሁሉ ወደ እናንተ ነው። ለስድቡም ሆነ ለአድናቆቱ እናንተን መከተልና መመልከት ያስፈልጋል። ስለዚህ በዚህም በዚያም ሞካሪ ሰዎች ተፈላጊ ናቸው። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት ውስጥ ሶስተኛውን አሟልታችኋል ማለት ነው። አራተኛ ጠባቂ ሆኖ ወይም ፕሮቴክተር።
ሰው ሁሉ የደህንነት ችግር አለበት። እንደውም በጥናት የሰው ልጅ ከመሰረታዊ ፍላጎቱ ከተሟላ በቀጥታ የሚያስበው የደህንነቱን ጉዳይ ነው ይባላል። ታዲያ ሰዎች ሰውን የሚፈልጉት በክፍተታቸው እንደመሆኑ መጠን እናንተ ጠባቂ በመሆን ክፍተታቸውን ሙሉ ልታደርጉላቸው ትችላላችሁ። የማወራው ስለ ጉልበት ወይም በአካላዊ ፍሬጣሜ ሰዎችን ስለመጠበቅ አይደለም። ነገር ግን ሰዎች ለሚስጥራቸው፣ ስለ እነርሱ ደህንነት፣ ስለ ሁሉ ነገራቸው ተጠንቀቁ ወይም ጠብቁላቸው። ለአለቃችሁ ስራው እንዳይሰረቅ ወይም በሌላ እንዳይኮረጅ እንደምትተጉ አሳዩት። ለጓደኞቻችሁ ስለ እነርሱ ኑሮ እንደምትጨነቁ ወይም እነርሱ ላይ ከሚቃጣው ጥቃት እንደምትጠብቋቸው አሳዩአቸው። ይህ ባህሪ ካላችሁ መቼም የማትፈለጉበት ምክንያት የለም። ምክንያቱም ትልቁ የሰው ክፍተትን መሙላት ስለቻላችሁ። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል አራተኛውን አሟልታችኋል ማለት ነው። አምስተኛ ይቅርታ ልመዱ። ይህ እስካሁን ካነሳናቸው ሁሉ ለየት ባለ መልኩ ልትመለከቱት የሚገባ ባህሪ ነው። እስቲ ራሳችሁን ጠይቁ። በይቅርታ የምታውቁትን ሰው ምን ያህል ቦታ ትሰጡታላችሁ ወይም ምን ያህል ትፈልጉታላችሁ? ይህ መልሱ ግልጽ ነው። ይቅርታ የታላቅ ሰው ባህሪ ስለሆነ ይቅርታን የሚያደርግና የሚጠይቃችሁን ሰው በልዩ መንገድ ታስተናግዱታላችሁ። ይቅርታን ስንመለከት በሁለት መንገድ ማየት ይኖርብናል። ያም የመጀመሪያው ማድረግ ሲሆን ሁለተኛው ደግሞ መጠየቅ ነው። ስታጠፉ ይቅርታ ማለትን አትፍሩ። ሰዎች ሰው በመሆናችን ከጥፋት ነፃ መሆን አንችልም። ከስህተታችን በላይ ለሰዎች የሚያመው በጥፋታችን ላይ እንዳላጠፋን መሆን ወይም ድርብ ችክ ማለት ነው። ሰው አጥፍቶ ይቅርታን ከጠየቀ ከዛ በኋላ ሊያደርገው የሚችለው ወይም የሚጠበቅበት ነገር የለም። በተመሳሳዩ ደግሞ እኛም ይቅር መባልን በምንፈልግበት ልክ ሌሎችን እንደኛ ሰው መሆናቸውን ወይም መሳሳታቸውን አምነን ይቅርታ የሚያደርግ ልብ ሊኖረን ይገባል። የኛ ጥፋት ብቻ ሳናውቅ ወይም ተሳስተን ሆኖ የሌሎች ስህተት ብቻ ሆን ተብሎ በኢላማ ወይም መሳሳት ሳይገባቸው የተሳሳቱ አድርገን አንቁጠር። በቃ ሰዎች መሆናችንን ስለምናምን በተመሳሳይ መሳሳትም ወይም ማጥፋት ደግሞ የሰውነት ባህሪ መሆኑን ተረተን በይቅርታ መመለስን ወይም ይቅርታ ማድረግን የህይወት ዘይቤ ልናደርገው ይገባል። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት አምስተኛውን አሟልታችኋል ማለት ነው። ስድስተኛ ፈራጅ አለመሆን ነው። ይህ ድንቅ ባህሪ ከላይ ካነሳነው ሐሳብ ጋር በቀጥታ የሚሄድ ሲሆን ሰው በህይወት ገጠመኙ ምንም ሊገጥመውና ምንም ሊያሳልፍ ወይም ሊያደርግ እንደሚችል ማመን ነው። ታዲያኛ በዛ ሰው ቦታ እስካልሆንን ድረስ ያ ሰው የወሰነውን ስላለመወሰናችን ዋስትና የለንም። ስለዚህ በሰዎች ህይወት ላይ በሰማነው ወይም ባየነው መፍረድ ማቆም ይኖርብናል ማለት ነው። ሰዎች አጠገቡ ሲሆኑ ኩነኔ ወይም ኃጢአተኛ እንደሆኑ እንዲሰማቸው ከሚያደርግ ሰው ይርቃሉ። ስራቸውን እየመዘነ ከሚከሳቸው ሰው ጋር አብሮ ማሳለፍን አይወዱም። ስለዚህ በሰዎች ዘንድ ተፈላጊ ለመሆን በትክክል ማዳበር ካሉብን ባህሪዎች መካከል ስድስተኛው ፈራጅ አለመሆን ነው ማለት ነው። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል ስድስተኛውን አሟልታችኋል ማለት ነው። ሰባተኛው የስሜት ብልህነት ነው። የስሜት ብስለት ከሰዎች ጋር ለምንፈጥራቸው የትኛውም ግንኙነቶች በጣም አስፈላጊ ነው። እንደውም ታዋቂው ቢሊዮነር አንድ ጊዜ እንዲህ ብሎ ነበር፣ ሰዎች ስለ አይኪው በጣም ያወራሉ፣ በዚህ ዘመን ግን ከአይኪው በላይ ኢኪው ዋጋ አለው ሲል ተናግሯል። ኢኪው ማለት ኢሞሽናል ኢንተለጀንስ ወይም የስሜት ብልህነት ማለት ነው። ስለዚህ ሰዎች በስራ ቦታ፣ በቢዝነስ፣ በቤተሰብ መሃል ተመራጭ የሚያደርጋቸው የስሜት ብልህነት ነው። የስሜት ብልህነት ማለት በእነርሱ ላይ የሚፈጠረውን የትኛውንም አይነት ቀውስ ሆነ ደስታ የሚያስተናግዱበት መንገድ ነው። የስሜት ብስለት ሲኖራችሁ የጀመራችሁትን ጥረት ለምን ውጤት አልሰጠኝም ብላችሁ አታቆሙም። የስሜት ብስለት 4 ደረጃዎች አሉት። የመጀመሪያው ራስን መረዳት ነው። የራስን ስሜት ማወቅ ነው። ለምንድን ነው ስሜታችሁ ቶሎ ቶሎ የሚለዋወጠው? የሚሰማችሁ ስሜት መንስኤው ወይም ለምን እንደተፈጠረ ታውቁታላችሁ? አሁን ምን እየተሰማችሁ እንዳለ መግለጽ ትችላላችሁ? ይህን ጥያቄ መመለስ ከቻላችሁ ራሳችሁን ትረዳላችሁ ማለት ነው። ሁለተኛው የስሜት ብስለት ደረጃ ራስን መቆጣጠር ነው። የስሜታችሁ ሪሞት ያለው ማን ጋር ነው? ሰዎች በሚናገሩት ወይም በሁኔታዎች መለዋወጥ ምክንያት ስሜታችሁ ይለዋወጣል? እንደዛ ከሆነ የስሜታችሁ ሪሞት ሌላ ጋር ነው።
ሶስተኛ ሰዎችን መረዳት ነው። ሰዎች ምን ሊፈልጉ እንደሚችሉ ከሁኔታው ከስሜታቸው ፊታቸውን በማንበብ ቀድማችሁ መረዳት ከቻላችሁ የስሜት ብልህነት አላችሁ ማለት ነው። ሰዎች ከንግግራቸው በላይ ጥልቅ ፍላጎታቸውን በሚረዳቸው ሰው ይማረካሉ። አራተኛው ምርጥ ግንኙነት መፍጠር ነው። ይሄ የስሜት ብስለታችሁን ሊያረጋግጡ ከሚችሉ ዋነኛው ባህሪ ነው። ስሜታችሁን የምትቆጣጠሩ ከሆነና ሰዎችን የምትረዱ ከሆነ ይህ ቀላል ነው። ሰዎችን በቀላሉ ወደ እናንተ መሳብ ትችላላችሁ። ስለዚህ የስሜት ብስለት ካላችሁ ከተፈላጊ ሰዎች ጸባዮች መካከል ሰባተኛውን አሟልታችኋል ማለት ነው። ስምንተኛ ዲሲፕሊን። ስለዚህ ባህሪ አብዛኞቻችን እናውቃለን። ነገር ግን በሀገርም ደረጃም እንደ ሕዝብም አብዛኛው ላይ ያለ ስንፍና ነው። ይህ ነገሮችን እስከ መጨረሻው ታግሶ በትጋት የማድረግ ጥበብ ሲሆን እስቲ ያስተውሉ። እናንተ እንኳን አጠገባችሁ ልታደርጓቸውና ልታምኗቸው አብረዋችሁ እንዲሰሩ የምትፈልጓቸው ሰዎች ምን አይነት ናቸው? በእርግጠኝነት ከአንድ ወር በፊት የሰጣችሁትን ስራ 2 ቀን ሲቀረው ጀምሮ ከሚያልከሰክሰው ሰው ይልቅ በ100 እጥፍ አንድ ወር ሙሉ በትንሹ ተጠንቅቆ ሲሰራ የነበረውን ሰው ነው የምትመርጡት። ያ ማለት ዲሲፕሊን ነው። በአንድ ቀን ጂም ሰውነት መገንባት አይቻልም። በአንድ ቀን ምግብ ሰውነት አይወፍርም። ሁሉም ድግግሞሽን ይፈልጋል። ድግግሞሽ ደግሞ ትጋትንና ጽናትን ይጠይቃል። ለዚህ ነው ዲሲፕሊን ያለው ሰው ስፖርት እሰራለሁ ባይልም ይታወቃል። ሰውነቱ ይናገራል። ሰነፍ ሰው ግን በወር 2 እና 3 እየገባ በሰውነቱ ሳይሆን በንግግር ስፖርት መስራቱን ያሳውጃል። ተፈላጊው ሰውና ተአማኒው ሰው ግን ግልጽ ነው። ህይወት አጭር ርቀት ሩጫ አይደለችም፣ ረጅም ማራቶን ነው። ማራቶንን ደግሞ የሚያሸንፈው ትንፋሽ ያለው ትዕግስትና ጽናትን የተሞላ ሰው ነው። ስኬት ከ100 ቢታረም 90% ዲሲፕሊን ነው። ሁላችንም የምናውቀው አንድ እውነታ አለ። ጠንክሮ መስራት ከተሰጥኦ እንደሚበልጥ። ግን ሁሌም ተሰጥኦና ጠንክሮ መስራት ከተደመረ ከሁሉም ይበልጣል። ግን አስታውሱ፣ በልጅነታችን የተነገረን የጥንቸልና የኤሊዋ ታሪክ ምን ይመስላችኋል? ኤሊዋ እንዴት አሸነፈች? መልሱም አጭርና ግልጽ ነው። ዲሲፕሊን። ዲሲፕሊን ማለት ሁሌም እናንተን የሚፈልገው ቦታ ላይ መገኘት፣ በቀን ማድረግ ያለባችሁን ነገር ማድረግ ነው። ስፖርት ሰራለሁ ካላችሁ መስራት፣ ጠዋት እነሳለሁ ካላችሁ መነሳት፣ አጠናለሁ አነባለሁ ካላችሁ በቃ ያንን ማድረግ ነው። ለራሳችሁ ቃል ታማኝ መሆን ነው። ደበረኝ፣ ደስ አለኝ፣ ሙድ አይደለም የሚባል ነገር የለም። ሁኔታዎች ደስ ላይሉ ይችላሉ። ስሜቶች በቅስፈት ይለዋወጣሉ። እናንተ ግን በጽናት መቀጠል ብቻ ነው የሚጠበቅባችሁ። ስኬታማ የምትሉት ሰው እዛ የደረሰው ሁሌም ደስ ብሎት ይመስላችኋል? ሁሌም ሙዱ የማይረበሽ ይመስላችኋል? ነገር ግን ለጊዜያዊ ስሜቱ የወደፊት ህይወቱ ላይ ስለማይቀልድ ነው። የዲሲፕሊን ተቃራኒ ስንፍና ነው። ስንፍና ማለት ደግሞ ቀስ በቀስ በጆሮ መጥቶ የዛሬ ተግባሮቻችሁን ነገና በኋላ ልታደርጉት እንደምትችሉ የሚያሳምናችሁ ትልቅ በሽታ ነው። የስንፍና ደባሪው ነገር አታድርጉ ሳይሆን በኋላ ወይም ነገ አድርጉ ማለቱ ነው። ስለዚህ ዛሬ ቁርጡን ዋቁ። የምትፈልጉት ነገር በድንገት ከሰማይ አይወርድም። የእናንተ ጥረትና ላብን ይፈልጋል። እኔ ብዙ ሰዎችን አውቃለሁ። ሁሉም ባለ ትልልቅ ህልምና ባለ ራዕይ ናቸው። ነገ መድረስ የሚፈልጉበት ትልልቅ ቦታ አለ። ነገር ግን እስከ ዛሬ ከመፈለግ በቀር ለዛ ምን አድርጋችኋል ስትሏቸው ሰበብን ይደረድራሉ። የሰው ልጅ ደግሞ ከፈለገ ሰበበኛ፣ ከፈለገ ደግሞ ተአምረኛ ነው ይባላል። በእጃቸው ካለው ህልም ይልቅ የዛሬ ምክንያታቸውን ያስቀደሙ ሰዎች ህይወታቸው ላይ ድንገተኛ ለውጥን የሚጠብቁ ናቸው። እድልን የሚጠብቁ ናቸው። እንደ ዲቪ እንደ ሎተሪ አይነት ነገርን ማለት ነው። ነገር ግን ትክክለኛ ባለ ራዕይ እድልን የሚጠብቅ ሳይሆን የሚፈጥረው ነው። ስለዚህ ዛሬ ራሳችሁን ልክ እንደ ወታደር አሰልጥኑ። ትልቁ ዲሲፕሊን ያለው በወታደሮች ዘንድ ነው ይባላል። ሁሌም ዝግጁ ናቸው። ለስልቹነትና ለስንፍና ቦታ አይሰጡም። ምክንያቱም እያንዳንዱ ስንፍናና ስልቹነት ነገ ህይወታቸውን እንደሚያስከፍላቸው ያውቃሉ። ያው ሲወራ ቀላል ይመስላል፣ መኖሩ ግን ከባድ ነው። ስለዚህ እንዴት ዲሲፕሊንን እንገንባ ካልን ደግሞ አንደኛ የምትፈልጉትን ነገር ለይታችሁ ወቁ። ሁለተኛ ለምን እንደፈለጋችሁት ለይታችሁ ወቁ። ሶስተኛ ያንን ነገር እንዳታደርጉ የሚጎታታችሁን ነገር አስወግዱ። አራተኛ ለውጣችሁን ተመልከቱ።
ባጭሩ በምሳሌ ስናደርገው ጧት መነሳት ብትፈልጉ ለምን ጧት መነሳት ፈለጋችሁ የሚለውን ራስን መጠየቅ ነው። ምናልባትም ለስፖርት፣ ለመጸለይ፣ ለምንም ሊሆን ይችላል። በመቀጠል ጧት እንዳትነሱ የሚያደርጋችሁ ምን እንደሆነ መለየት። ምናልባት አምሽታችሁ መተኛት ከሆነ አምሽቶ መተኛት ማቆም ወይም ማስወገድ ነው። በመጨረሻም በጧት በመነሳታችሁ ምክንያት በዛሽ ሰዓት ያገኛችሁትን ትርፍ በህይወታችሁ ላይ የመጣውን ለውጥ ማስተዋል ነው። ያኔ ሳታስቡት ዲሲፕሊንን ትገነባላችሁ። በዚህ ጊዜ ተፈላጊነታችሁ ሲጨምር ትመለከታላችሁ። ከሰዎች ጋር ያላችሁ ግንኙነት ሲጠነክር፣ እንደ ጀግና ሲቆጥራችሁ፣ ከናንተ ጋር ሲሆኑ ሰዎች ፍርሃት ሲወገድላቸው፣ በእናንተ ሲተማመኑና ኃላፊነትን መሸከም እንደምትችሉ ሲያምኑባችሁ ታያላችሁ። ስለዚህ ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል 8ኛውን አሟልታችኋል ማለት። 9ኛ ትኩረታችሁን መጠበቅ። ትኩረት ያላቸው ሰዎች የተረጋጉና የሚፈልጉትን የሚያውቁ ስለሆኑ ተፈላጊ ናቸው። በዙሪያችሁ ያለውን ነገር በሙሉ ጫጫታ ነው። ሁሉ ነገር እንደሚያስፈልጋችሁ ሊሰማችሁ ይችላል። በጥልቀት ካሰባችሁት ግን ለእናንተ የሚጠቅማችሁ በጣም ጥቂቶቹ ናቸው። ብዙ ጓደኛ ይኖራችኋል። አብዛኞቹ ግን ወይ የልብ ወዳጅ አይደሉም፣ ወይ ጓደኛ ቢሆኑም ባይሆኑም ለእናንተ የሚቀንሱትም ሆነ የሚጨምሩት ነገር የለም። ብዙ ስራ ላይ ተፍ ልትሉ ትችላላችሁ። አብዛኛውን ገቢ የሚያመጡት ግን ሁለቱ ብቻ ይሆናሉ። አይምሮ ሲበተን ብዙ ርቀት መጓዝ ያቅታችኋል። ሰው ወደሚጓዝበት የምትቅበዘበዙ ከሆነ የምትጨብጡትን ነገር ታጣላችሁ። የራሳችሁን መንገድ፣ የራሳችሁን ትኩረት፣ እናንተ አተኩራችሁ የምትመለከቱት ነገር ሊኖራችሁ ይገባል። ምናልባት በብዙ መዋከብ ውስጥ ብቻችሁን መቆም ሊጠበቅባችሁ ይችላል። እናንተን የሚፈልጉ ነገሮች ጥቂት አይደሉም። ነገር ግን እናንተ ስኬታማ ከሆናችሁ አንዱ ላይ ልታተኩሩ ይገባል። ሁለት ያባረረ አንድ አይዝም እንደሚባለው ትኩረቱን የጠበቀና የሚፈልገውን የሚያውቅ ሰው ያ የፈለገውን ነገር ያገኛል። ምናልባት ብዙ ችሎታ ሊኖራችሁ ይችላል። ምናልባት ሩጫም እግር ኳስም ላይ ጎበዝ ትሆኑ ይሆናል። ነገር ግን ሪከርድ መበጠስ፣ ዋንጫውን መውሰድ ከፈለጋችሁ አንዱ ላይ አተኩራችሁ ልትሰሩ ይገባል። የምትናፍቁት ትልቁ ለውጥ ያለው በትኩረታችሁ ውስጥ ነው። ትኩረታችሁ ባለበት ነው ጉልበታችሁን የምታወጡት። ጉልበታችሁ አንድ ነገር ላይ ከፈሰሰ የምታመጡት ለውጥ ተጽዕኖ ቀላል አይደለም። በአራት አቅጣጫ አንድ እርምጃ ብትራመዱ ብዙ አልተጓዛችሁም። በአንድ አቅጣጫ ግን 4 እርምጃን ብትጓዙ ብዙ ርቀት ትሄዳላችሁ። ለውጣችሁ ያስታውቃል። ራሳችሁን ከወከባ ጠብቁ። ጥሩ ስራ እየሰራችሁ እንትኑ ያዋጣል፣ እንትኑ ጥሩ ነው የሚል በሰማችሁ ቁጥር አትወላውሉ። ያላችሁበት ላይ ቆዩ። ያኔ ሰዎች በተጨባጭነታችሁ ይቀናሉ። ስለማትወዛገቡ እምነትን በእናንተ ላይ ያሳድራሉ። ሐሳቡን ቶሎ የሚቀያየርን ሰው ማን ያምነዋል? እሱን ተውት፣ እዚህም እዚያም ነው ይባላል። የተከለውን የሚኮተኩተው በትዕግስት ፍሬውን ይበላል። እዚህም እዚያም የሚተክለው ግን ከፍሬው አይቀምስም፣ ምንም ዘርም አይኖረውም። ምክንያቱም አልኮተኮተም፣ እንዲሁም አልተንከባከበም። ስለዚህ ለፍሬ አይበቃም። እናንተ ግን ትኩረታችሁን ጠብቃችሁ የያዛችሁትን ነገር እስከ መጨረሻው አድርሱ። የማትጨርሱትን አትጀምሩ። ሰዎች የሚሮጡበት ሁሉ የእናንተ ጥሪ አይደለም። ትኩረትን የምትጠብቁ ከሆነ ከተፈላጊ ሰዎች ባህሪያት መካከል 9ኛውን አሟልታችኋል ማለት። 10ኛው ሁሌም ራስን ማስተማር ነው። በኮሌጅና በትምህርት ቤት የምትማሩት አይምሮ ነገሮችን የሚያይበትን መንገድ እንዲቀርጸው ነው። ራሳችሁን የምታስተምሩት ግን በፈለጋችሁት ዘርፍ ላይ ብቁና ተፈላጊ ለመሆን ነው። ብዙ ሰው ዲግሪ ያለው ስራ ግን የለውም። ስራ ያለው ደግሞ በቂ ደሞዝ አያገኝም። ሲቀጥል በአንድ ስራ ላይ በተመሳሳይ ደሞዝ ረጅም ዓመት ያገለግላል። የዚህ ችግር መንስኤው ራስን አለማሻሻል ነው። ከተመረቁ በኋላ እውቀት በቃኝ ማለት፣ አንዳንዴም በአካዳሚው ብቻ እውነተኛ እውቀት አለ ብሎ ማሰብ ነው። የአብዛኛው ድርጅት ካምፓኒ መስራቾች የተማሩ አይደሉም፣ ወይም አንዳንዱ የሚፈልጉትን እውቀት ሲያገኙ ያቋረጡ ናቸው። ምክንያቱም ለወረቀት አይማሩ። ሁሌም ማሰብ ያለባችሁ በተመረቃችሁበት በተማራችሁበት ዘርፍ ላይ የማትሰሩና የማታነቡ እውቀታችሁን የማትከልሱ ከሆናችሁ በ4 እና በ5 ዓመት ውስጥ የተማራችሁትን ትረሳላችሁ። ከዛም ተምሯል ከሚለው ወረቀት በቀር እውቀቱ በእናንተ ዘንድ የለም። ይህ ማለት መሃይምነት ያገረሻል ማለት ነው። ለዚህ ነው ድርጅቶች እንኳን ማስታወቂያ ሲያወጡ በዚህ ዓመት የተመረቀ የሚሉት። ታዲያ ባጭሩ ምን እያልን ነው? ሁልጊዜም ራሳችሁን አስተምሩ፣ አንብቡ፣ አካባቢያችሁን ቃኙ። የምትፈልጉትን አይነት ሰው፣ ልማዱን፣ የሚያዘወትረውን ነገር ተመልከቱ። ጥሩ ነገሮችን አዳምጡ።
በየቀኑ ለህልማችሁ የሚጠቅማችሁን በትንሹ አንድ ነገር ወቁ። ራሳችሁን በዚህ ዲሲፕሊን ባሰነጠናችሁ ቁጥር በዛ በሰነጠላችሁት ነገር ላይ ተፈላጊነታችሁ እየጎላ ይመጣል። ሁሌም በተቀመጣችሁበት ወይም በምትሰሩት ስራ ላይ ዕውቀት እየጨመራችሁ ከዘመኑ ጋር ራሳችሁን እያሻሻላችሁ ሂዱ። አውቃለሁ ብሎ ከተቀመጠ ፕሮፌሰር ለማወቅ እየጣረ ያለ መሃይም ይሻላል ይባላል። ስለዚህ ዘወትር ራሳችሁን አስተምሩ፣ አሰልጥኑ። ራሳችሁን ስታስተምሩ ከማወቅ በላይ መረዳት ትጀምራላችሁ። በማወቅና መረዳት መሃል ሰፊ ልዩነት አለ። ማወቅ አይምሮን በመረጃ መሙላት ሲሆን፣ መረዳት ግን ያወቅነውን ነገር ገጣጥሞ አዲስ ነገር ማምጣት መቻል ነው፣ ወይም ለችግሮች መፍትሄን መፍጠር መቻል ነው። ራሳችሁን ይህንን ጠይቁ። መቼ ነው ለመጨረሻ ጊዜ ለህይወቴ የሚጠቅም ነገር ራሴ ላይ ያደረኩት፣ ለውጥ እንዳመጣ የሚያደርግ ነገር የሰማሁት ወይም ያነበብኩት? ይህንን ስትመልሱ በማደግ ላይ መሆናችሁን ወይም ማቆማችሁን ማወቅ ትችላላችሁ። ራሳችሁን የማስተማር ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል 10ኛውን አሟልታችኋል ማለት። ለዛሬ ያዘጋጀንላችሁ ይህንን ነበረ። ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።